ሰላም ውድ ተመልካቾቻችን እንኳን ወደ ቻናላችን በሰላም ተመልሳችሁ መጣችሁ። በዛሬው ቪዲዮአችን ላይ ደግሞ ስለ ቴርሞስታት ነው የምንመለከተው። የቴርሞስታት ስራ ምን እንደሆነ እናያለን። ሲበላሽ የሚያሳያቸው ምልክቶች፣ ሲበላሽ የሚያመጣው ችግር ምን እንደሆነም ጭምር እንመለከታለን። ቴርሞስታት እንግዲህ በዋነኝነት ስራው የመኪናችንን የማቀዝቀዣ ውሃ መቆጣጠር ነው፣ የእሱን ፍሰት መቆጣጠር ነው። መኪናችን ካልሞቀ የሚገባው ሙቀት ጋር እስከሚደርስ ድረስ ወደ ራዲያተር የሚሄደውን መንገድ መዝጋት ነው። ልክ ራዲያተሩ ጋር የሚገባው ሙቀት ጋር ሞተሩ ሲደርስ ደግሞ በራዲያተር በኩል ማቀዝቀዣ ውሃ እንዲያልፍ ያደርጋል። ሲከፈት እንደዚህ ወደዛ ነው የሚከፈተው። የሚሰራው እንዴት ነው? እዚህ ውስጥ ዋክስ አለ እና ውሃው እየሞቀ ሲሄድ እዚህ ውስጥ ያለው ዋክስ መለጠጥ ይጀምራል እና እንዳይለጠጥ ደግሞ ዙሪያውን በብረት ተዘግቷል። መሀሉ ላይ ያለችዋን እቺን ሽቦ እቺ ከጫፍ በኩል የሾለች ነች። መለጠጥ ወደ ውጭ መለጠጥ ሲያቅተው እሷን ይገፋታል እና እሷ ወደ ላይ ስትገፋ ይሄኛው ደግሞ ከዚች ከብረቷ ወደዚህ መሸሽ ይጀምራል። ያኔ ይከፈታል ማለት ነው እና ቴርሞስታቱ እንደዚህ ወደ ላይ ሲከፈት ወደ ራዲያተር የሚያሳልፈውን የውሃ መስመር ይከፍትልናል። ቴርሞስታት የሚከፈትበት ሙቀት እዚህ ላይ ተጽፎ ታያላችሁ። እዚህ ላይ ለምሳሌ 76.5 ዲግሪ ሴንቲግሬድ ይላል። እዚህ ሙቀት ጋር ሲደርስ መከፈት ይጀምራል ማለት ነው። እዚህ ጋር ሲደርስ የማይከፈት ከሆነ ወይም እንደተከፈተ የሚቀር ከሆነ ሞተራችን ላይ የሚያመጣቸው ችግሮች አሉ። በዛሬው ቪዲዮአችን ላይ ይህንን ትኩረት አድርገን እንመለከታለን። በተለይ ቀዝቃዛ አካባቢ የምትኖሩ በጣም ቀዝቃዛ አካባቢ የምትኖሩ ሰዎች ይሄ ቪዲዮ በጣም ይጠቅማቸዋል። የሞቀ ሀገር ላይ ብዙዎች ቴርሞስታቱን ያወጡታል። ማውጣቱ አይመከርም፣ ግን አንዳንዴ ብናወጣውም ብዙ ለውጥ ላይኖረው ይችላል። ቴርሞስታቱ ለምሳሌ እንደተከፈተ ከቀረ ምንድነው ችግሩ? እንደተዘጋ ከቀረ ምንድነው ችግሩ የሚለውን እናያለን። ቴርሞስታት እንደተዘጋ ከቀረ የሚያስከስተው ዋናው ችግር መኪናችን ሞተሩ መጋሉ ነው። ሞተር በጣም ይግላል። ምክንያቱም ወደ ራዲያተር ሄዶ ውሃው ስለማይቀዘቅዝ ሞተሩ ይግላል። ዝም ብለን በእንደዛው ከነዳ ነው የጋለ ሞተር ጋስኬት ያቃጥላል። የሲሊንደር ሄድ ወይም ቴስታታው እንዲጣመም ያደርጋል እና ቴርሞስታት ተዘግቶ ከቀረ መኪናችሁ ወዲያውኑ መጋል ይጀምራል። ይሄ አንድ ችግር ነው። ቴርሞስታቱ እንደተከፈተ ከቀረ ደግሞ ክፍት ብሎ እንደዛው ከቀረ መኪናችሁ የሚፈለገው ሙቀት ጋር ቶሎ መድረስ ያቅተዋል። በተለይ በጣም ቀዝቃዛ አካባቢ የምትኖሩ ከሆነ እንደዚህ በረዶ ምናምን ያለበት ሀገር ላይ የምትኖሩ ከሆነ መኪናችሁ ቶሎ ብሎ የሚፈለገው ሙቀት ጋር መድረስ ያቅተዋል። በቃ መኪናችሁ ቀዝቃዛ ሆኖ ይነዳል ማለት ነው። ይሄ ደግሞ በደንብ ነዳጅ እንዳያቀጣጥል ያደርገዋል። ከመኪናው ጭስ የሚወጣው የበካይ ጭስ መጠን እንዲጨምር ያደርገዋል። ሞተሩም ቶሎ ሙቀቱ ላይ ካልደረሰ የሞተሩ የአካል ክፍሎችም ቶሎ እንዲበሉ ያደርጋል። ምክንያቱም የሞተራችን ዘይት በደንብ የሚሰራው መኪናችን የሚገባው ሙቀት ጋር ከደረሰ ነው፣ በደንብ እንዲሰራ ማለት ነው። ሌላው የቴርሞስታት ብልሽት የሚያመጣው ችግር የመኪናችሁ የሙቀት ማሳያ ጌጅ አንዴዛ ፍላክቹዌት እንዲያደርግ ማድረጉ ነው። ቴርሞስታታችን ለምሳሌ የሆነ ጊዜ የሚከፈት የሆነ ጊዜ እንደተዘጋ የሚቀር ከሆነ ጌጃችን የሆነ ጊዜ ታች ይቆያል፣ የሆነ ጊዜ ደግሞ ላይ ዘሎ ላይ ይመጣል፣ ሌላ ጊዜ ደግሞ ታች ይቆያል። እንደዚህ አይነት ወጣ ገባ የሆነ አሰራር ከተመለከታችሁ ቴርሞስታቱ የሆነ ጊዜ ይከፍታል፣ የሆነ ጊዜ ይዘጋል፣ የሆነ ጊዜ እምቢ ይላል፣ የሆነ ጊዜ እሺ ይላል እንደማለት ነው። ይሄ ደግሞ ሞተራችን ወጥ ሆኖ እንዳይሰራ፣ ተመሳሳይ የሆነ የሞተር ስሪት እንዳይኖረን ያደርጋል ማለት ነው። ሌላው ከቴርሞስታት ጋር ተያይዞ የሚመጣው ችግር ይሄ ሲገጠም የሚገጠምበት ቦታ ፈሳሽ ማፍሰሱ ነው። እዛ ጋር የሚገባው ጋስኬት በደንብ ካልገባ፣ ይሄ ሲቀመጥ ተጣሞ ከሆነ የተከተተው በደንብ ስለማይገጥም እዛ ጋር ሊያፈስ ይችላል። እነዚህ ናቸው እንግዲህ ከቴርሞስታት ጋር ተያይዘው የሚመጡት አብዛኛውን ጊዜ የሚመጡት ችግሮች እነዚህ ናቸው። ወይ ተከፍቶ ይቀራል፣ ወይ ዘግቶ ይቀራል፣ ወይም ያንጠባጥባል፣ ወይም ደግሞ የሆነ ጊዜ ይከፍታል፣ የሆነ ጊዜ ይዘጋል። ቴርሞስታት ሊበላሽ እንደሆነ የሚያሳዩ ምልክቶችን ቀድመን ማወቃችንም አሪፍ ነው። ቀድሞ ምንድን ነው የሚያሳየው? ቴርሞስታት ሊበላሽ እንደሆነ ምንድን ነው የሚያሳየው ምልክት የሚለውን ስንመለከት ለምሳሌ ጌጃችሁ ቅድም እንዳነሳ ነው ቅድም የሆነ ጊዜ ላይ የሆነ ጊዜ ታች፣ የሆነ ጊዜ ላይ የሆነ ጊዜ ታች፣ የሆነ ጊዜ ሞተሩ ግሏል ይላችኋል፣ የሆነ ጊዜ ሞተሩ ቀዝቃዛ ነው ይላችኋል። እንደዛ የሚሆን ከሆነ ቴርሞስታቱ የሆነ ጊዜ ይከፍታል፣ የሆነ ጊዜ እምቢ ይላል፣ የሆነ ጊዜ ይከፍታል፣ የሆነ ጊዜ ዘግቶ ይቀራል ማለት ነው። አንደኛው ምልክት ይሄ ነው እና የመጀመሪያው ምልክት ጠቋሚ ምልክት የመኪናችሁ ቴምፕሬቸር ጌጅ የሙቀት መጠን መለኪያው ከፍ ዝቅ የሚል መሆኑ ነው። ሁለተኛው ችግር ደግሞ ቴርሞስታት እየተበላሸ እንዳለ የሚያሳየው ለምሳሌ መኪናችሁ ላይ ማሞቂያ የምትጠቀሙ ከሆነ የመኪናችሁ ማሞቂያ ይሄ ውስጥ ያለችዋ ሂተር ኮር የምትባለዋ የሞቀ ውሃ የምትወስደው ከሞተሩ ነው እና መኪናችሁ ላይ ሙቀት ፈልጋችሁ ያንን ሙቀት አብርታችሁ ስትነዱት ሙቀት የማያመጣ ከሆነ አሁንም ቴርሞስታቱ እንደዘጋ ቀርቶ ቴርሞስታቱ እንደከፈተ ቀርቶ ውሃው በደንብ እየሞቀ አይደለም ማለት ነው።
ይሄም ያሳያቸዋል። ዘመናዊ መኪኖች ላይ ደግሞ መኪናው የሚፈለገው ሙቀት ጋር መድረስ ካቃተው ኮምፒውተሩ ቼክ ኢንጂን ላይት እንዲበራ ያደርጋል። ቼክ ኢንጂን ላይት ዝም ብሎ የሚያበራ ከሆነ እሱም የቴርሞስታት ችግር ሊሆን ይችላል። ለምሳሌ ቴርሞስታቱ እንደከፈተ ከቀረ መኪናው የሙቀት መለኪያ አለ፣ ቴምፕሬቸር ጌጅ። ከቴምፕሬቸር ሴንሰሯ ከዛች ከሙቀት መለኪያዋ የሚወስደው መረጃ አሁንም ሞተሩ እንዳልሞቀ የሚያሳየው ከሆነ ችግር አለ ብሎ ቼክ ኢንጂን ላይት ሊያበራላችሁ ይችላል። ሌላው ቴርሞስታታችሁ ከተበላሸ የሚመጣው ችግር መኪናችሁ ነዳጅ መብላት ይጀምራል። በተለይ ቀዝቃዛ አካባቢ የምትኖሩ ከሆነ መኪናችሁ ቶሎ ብሎ ሞቆ የሚፈለገው ሙቀት ጋር ስለማይደርስ ለረዥም ጊዜ ከዛ በታች በወረደ አቅም ስለሆነ የሚሰራው የመኪናው የስራ አፈጻጸም ይቀንሳል፣ የነዳጅ ፍጆታው ይጨምራል፣ ከመኪናችሁ የሚወጣው የበካይ ጋዝም በዛው ልክ ይጨምራል። መኪናችሁ ቶሎ የማይሞቅ ከሆነ የመኪናው ኮምፒውተር መኪናው ቀዝቃዛ ነው ብሎ ስለሚያስብ ብዙ ነዳጅ እንዲረጭ ያደርጋል። ያው ቶሎ እስከሚሞቅ ድረስ መኪና ኮምፒውተሩ ነዳጅ ይጨምራል። የቴምፕሬቸር ሴንሰሩ የሙቀት መለኪያው ቀዝቃዛ ነው ብሎ ከነገረው ኮምፒውተሩ ነዳጅ መጨመር ነው ስራው። ስለዚህ ብዙ ነዳጅ እንዲወሰድ ያደርጋል ማለት ነው። የነዳጅ ፍጆታው ይጨምራል። አሁን ቴርሞስታት ምን ሲሆን ነው የሚበላሸው? ለምንድን ነው የሚበላሸው ወደሚለው ደግሞ እስኪ እንሂድ። ቴርሞስታት እንዲበላሽ የሚያደርገው የመጀመሪያው ነገር እነዚህ ወደዛ ወደ ላይ ቅድም እንዳየነው ይሄ ሲከፈት እንደዚህ ነው። እንደዚህ ሲነቃነቅ እነዚህ መካኒካል የሆኑ ነገሮች ብልሽት ከገጠማቸው ነው። ለብዙ ጊዜ በከፍተኛ የሙቀት ልዩነት ውስጥ ነው። አንዴ ቀዝቃዛ፣ አንዴ ሙቅ፣ አንዴ ቀዝቃዛ፣ አንዴ ሙቅ የሆነ ሁኔታ ውስጥ ነው ይሄ ሲከፈት ሲዘጋ የሆነ ጊዜ ላይ መካኒካል ብልሽት ሊገጥመው ይችላል። ስፕሪንጎቹ ሊሆኑ ይችላሉ የሚበላሹት፣ ወይም ሌሎች ነገሮች አጣብቆ የሚይዙ ነገሮች። እነዚህ ከተበላሹ ይሄ አንደኛው ችግር ነው። ሁለተኛው ችግር ከቴርሞስታት ጋር የሚመጣው የምንጠቀምበት የማቀዝቀዣ ውሃ የተበላሸ ከሆነ፣ ቆሻሻ ከሆነ፣ ለረጅም ጊዜ ያልታጠበ የኩሊንግ ሲስተም ከሆነ፣ ለረጅም ጊዜ ያልታጠበ ያልተቀየረ ፍላሽ ያልተደረገ ከሆነ ይሄ ቆሻሻ ይሰበስባል። የሰበሰበው ቆሻሻ ደግሞ ቴርሞስታታችን እንዲበላሽ ሊያደርግ ይችላል። ለምሳሌ ቆሻሻ እቺ ቴርሞስታት ተከፍታ ስትዘጋ እዚህ ስር ቆሻሻ ከተከማቸ በደንብ መልሶ እንዳይዘጋ ያደርገዋል። ወይም ደግሞ ይሄ ቆሻሻ የማጣበቅ ነገር እንደዚህ የማጣበቅ አይነት ነገር ካመጣ እቺን መክፈት ከባድ እንዲሆን ያደርጋል። ሌላው ዝገት ነው። ከዝገት ጋር የተገናኘ ችግር ለምሳሌ መኪናችን ኩላንት የማይጠቀም ከሆነ ዝም ብለን ውሃ ብቻ የምናደርገው ከሆነ ይዝጋል። አሁን ይሄኛው ቴርሞስታት ለምሳሌ መዛግ ጀምሯል። ይኸው እንደምታዩት ዝገት እዚህም እዛም ይታያል። ዝገት ምንድነው ችግሩ? እዚህ ውስጥ ያለው ዋክስ የውሃው ሙቀት ሲደርሰው ነው መከፈት መለጠጥ የሚጀምረው። ዝገት ይህን ዙሪያውን ከሸፈነው ሙቀት በደንብ እንዳይተላለፍ ያደርጋል። ስለዚህ ቴርሞስታቱ በሚፈለገው ጊዜ እንዳይከፈት ያደርጋል ማለት ነው። ይሄ ነው በቃ። እነዚህ ናቸው በዋነኝነት የሚያጋጥሙት። ሌላ ከአገጣጠም ጋር በተገናኘ በደንብ ሳይቀመጥ ሲቀር፣ እዚህ የቴርሞስታት ቤቱ ጋስኬቱ በደንብ ሳይገጠም ሲቀርና ውሃ ሲያንጠባጥ፣ እነዛ ናቸው ከቴርሞስታት ጋር የተገናኘ ቴርሞስታት እንዲበላሽ የሚያደርጉ ወይም ከቴርሞስታት ጋር የተበላሸ ብልሽት እንዲከሰት የሚያደርጉ ነገሮች እንግዲህ እነዚህ ናቸው። ቴርሞስታት ይሰራል ወይስ አይሰራም የሚለውን እንዴት መፈተሽ እንችላለን? መኪና ላይ ከሆነ ያላችሁት መኪናችሁ ለረጅም ጊዜ ሰርቶ ምንም ለውጥ ካጣችሁ ምን ማድረግ ትችላላችሁ? የመኪናውን የላይኛውን ወደ ራዲያተር የሚገባውን እንደዚህ ስትይዙት የሚገባውን ቱቦ ማኒኮቶውን ስትይዙት በጣም የሚሞቅ ከሆነ ከዛ ከራዲያተር የሚወጣውን ከታች በኩል ያለውን ሄዳችሁ ስትይዙት ደግሞ በጣም ቀዝቃዛ ከፍተኛ የሆነ የሙቀት ልዩነት የምታየው ከሆነ ይሄ ማለት በራዲያተሩ በኩል ውሃ በደንብ እየተዘዋወረ አይደለም፣ ቴርሞስታቱ እንደዘጋ ቀርተዋል ማለት ነው። እና ቴርሞስታት ሞተር ሳትፈቱ መለየት የምትችሉት እንደዛ ነው። የላይኛውን የራዲያተር ቱቦ ያዙት፣ በጣም እሳት ሆኖ ከታች ያለውን ደግሞ ከራዲያተር የሚመለሰውን ስትይዙት ቀዝቃዛ ከሆነ ይሄ ማለት ውሃ በራዲያተሩ በኩል እየተንቀሳቀሰ አይደለም ማለት ነው። ቴርሞስታቱ እንደዘጋ ቀርተዋል ማለት ነው። ሌላስ ቴርሞስታቱ ተፈቶ ከሆነ ደግሞ የፈላ ውሃ ውስጥ አስቀምጣችሁ ማየት ነው። ውሃ ውስጥ ታደርጉታላችሁ፣ ቴርሞስታት ከጎኑ ታስቀምጣላችሁ። ከዛ ውሃው እየሞቀ ሲሄድ ይሄ ቴርሞስታት የሚከፈትበት ሙቀት ጋር ሲደርስ መክፈት መጀመር አለበት። ለምሳሌ ይሄ ቴርሞስታት የሚከፈትበት እዚህ ላይ ተጽፏል። 76.5 ዲግሪ ሴንቲግሬድ ላይ ይከፈታል ተብሏል። ልክ እዚህ ሙቀት ጋር ሲደርስ ቴርሞስታቱ መከፈት መጀመር አለበት። ይከፈታል ወይስ አይከፈትም የሚለውን ማየት ነው። ከዛ ውሃው ሲቀዘቅዝ መልሶ ይዘጋል ወይስ አይዘጋም የሚለውንም እንደዛ አድርጋችሁ ማየት ትችላላችሁ። እና ቴርሞስታት ከተፈታ በሞቀ ውሃ አድርገን መፈተሽ እንችላለን። ካልተፈታ ግን እንደተባለው ወደ ራዲያተር የሚመጣውንና ከራዲያተር የሚመለሰውን የውሃ መስመር ይዘን ሙቀቱን በማየት ቴርሞስታቱ ተበላሽቷል ወይስ አልተበላሸም የሚለውን ማየት እንችላለን። ሞተሩ እንደተነሳ በራዲያተር በኩል ውሃ ማለፍ የለበትም። ሞተሩ እንደተነሳ ከታች ያለውም ቱቦ የሚሞቅ ከላይ ያለውም ቱቦ የሚሞቅ ከሆነ ይሄ እንደተከፈተ ቀርተዋል ማለት ነው። ከተነሳ በኋላ ከላይ ያለው ሞቆ ከታች ያለው የራዲያተር መመለሻ እንደቀዘቀዘ ከቀረ ደግሞ ይሄ እንደዘጋ ቀርተዋል ማለት ነው።
እንደዚህ ያደርጋችሁ ቴርሞስታት ሰርቷል ወይስ አልሰራም የሚለውን መፈተሽ ትችላላችሁ። የዛሬው ቪዲዮአችን እንግዲህ ይህንን ይመስላል። ስለ ቴርሞስታት የተመለከትንበት ቪዲዮ ነው። ይህን ቪዲዮ ከወደዳችሁት ላይክ ማድረግ እንዳትረሱ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጋችሁ መቀላቀል ትችላላችሁ። ይሄ ቪዲዮ ያስፈልገዋል የምትሉት ሰው ካለም ማጋራት ትችላላችሁ። የዛሬው ቪዲዮአችን እንግዲህ ይህንን ይመስላል። በሌላ ቪዲዮ እስከምንገናኝ ሁላችሁም በያላችሁበት ሰላማችሁ ይብዛ።